ተገኝቷል። ቢኒ በህይወት አለው። ጽዮን እንዳያችሁት በጣም ፈገግ ካለች ቢኒ በህይወት አለ ስባል ማለት ነው። እና አቤል ነው ይሄ ነገር ሁሉ ያቀነባበረው። በአሁኑ ሰዓት አቤል እንግዲህ ጽዮንን እጁን አስገብቶታል። ጽዮንም እንግዲህ ቢኒ እስከሚለቀቅ ብቻ ሁሉንም ነገር እሺ ብላ ተቀብላለች። እና አቤል በጣም ከባድ ሰው ነው። እንደገና ያፌትም የአቤል ስራ ሰምቶታል። እና አቤልን የሚለቀው አይመስለኝም። ቢኒ ራሱ ከዚህ ብቻ ልውጣ እንጂ እሰራልሃለሁ እያለ ነው። ወንድ ከሆንክ ፊት ለፊት መት ተጋፈጠኝ እያለ ነው። እውነት ነው። አቤል ከኋላ መጥቶ ነው ቢኒን የመታው እንጂ ቢኒ ጠንካራና ጎበዝ ሰው ነው። እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሐረግ ድራማ ክፍል 89 ተለቋል። ከብታችሁ እዩት። ቢኒ በዛሬ ቀን በህይወት እንዳለ ጽዮን አውቃለች። በጣም ነው የተደሰተችው። ጽዮን እንግዲህ በደስታ የተነሳ አለቀሰች። ምክንያቱም ቢኒ በጣም ነበር የምታፈቅረው። እንደገና ይቅርታ ሳይባባሉ ራሱ እየናፈቀው እንደዚህ መሆኑን በጣም ጸጽቶታል። ብቻ አቤል እንግዲህ ቢኒን ፎቶ አንስቶ ቪዲዮ ቀርቶ ነው የላከለት። እሷን በጣም ደነገጠች። ቢኒ በጣም እንደተጎዳ ስታይ አለቀሰች። ምንም ቢሆን ግን ከዚህ ብቻ ይውጣ እንጂ እኔ ራሴ ይቅርታ ጠይቄ ከሱ ጋር ሆናለሁ እክሳለሁ ብላለች። እውነቷን ነው። አቤል ግን ትክክል አልሰራም። የእጁን ያገኛል። አቤል ገና ስቃይ ይደርስበታል። ምክንያቱም ያፌትንም ይሄ ነገር ሰምቷል። ያፌት እንግዲህ ይሄ ነገር ከሰማ በኋላ እኔ ራሴ ገለዋለሁ እያለ ነው። እንደውም እኮ ያፌት ቢኒን ሊቀጣው ነበረ። እዛችሁልኝ ነው፣ ለምንድን ነው ያሳሰረኝ? እንዴት ልደፍረኝ ነው እኔን እስር ቤት ምከተኝ ብሎ ይሄ ነገር በጣም እንትን ብሎ ነበረ። እና እንዴት የኔን እቅድ ያበላሽብኛል ብሎ ነው የተናደደው እንጂ ቢኒ እንደዚህ በመሆኑ አይደለም። እኔ ራሴ ማድረግ ስለምፈልግ እንዴት እሱ የኔ እቅድ መሀል ይገባል? ማን ስለሆነ ነው? ማን ነው እንደዚህ የደፈረኝ ብሎ አሁን ደግሞ የራሱ የገዛ ዘመዱ ሲሆን ሲያቅ፣ እንደገና ደግሞ ያፌትን የወጋ ሰው እሱ እንደሆነ ሲያቅ አቤል ምን እንደሚፈጠር አስቡ እናንተ። እንግዲህ ታውቃላችሁ ያፌት ማን እንደሆነ፣ ለሰው ርህራሄ እንደሌለ ታውቃላችሁና ብቻ እንደዛ ነው። ቢኒ ትክክል አልሰራም። በአሁኑ ሰዓት ግን ቢኒ በጣም በቃ ራሱን ጠንካራ እንዳደረገ ነው የሚያየው። ግን ደግሞ ያ ጊዜ ራሱ ጽዮንና ዳጊ ራሱ አስፈራርቶ ነበረ። አይታችኋል እንዴት እንደፈራ። ያፌትን ይፈራል። አሁን ከያፌት ማምለጥ አይችልም። ይሄ ነገር ያፌት ካወቀ ማለት ራሱ ላይ ችግር አመጣ ማለት ነው። እና ብቻ ጽዮንም ቃል ገብታለታለች። ተገናኝቶ ነበረ ከቢኒ ጋር። ያ ቪዲዮም አጥፊ ካጠፋሽ እኔ ቢኒን ሰጥሻለሁ ብሏል። እሺ ብሏለች። ከአሁኑ በኋላ የኔ እንደምትሆኝና ሁለተኛ እንደማታስቸግርኝ ቃል ገቢልኝ ነው ያላት። እሷም ደግሞ ቢኒ እስከምታገኝ ድረስ ሁሉንም ነገር አደርግልሃለሁ፣ አንተ የምትፈልገው ሁሉንም አደርግልሃለሁ፣ እገዛልሃለሁ፣ ቢኒን ብቻ ልቀቅልኝ ብላ ለመነችው። እና ምን ታድርግ ቢኒ ማለት ለሷ። ሉሊት ደግሞ በአሁኑ ሰዓት ገኒን ተበቀለቻት። ገኒ በጣም የምታሳዝን ሴት ናት። ደፋ ቀና ብላ ነው ዛሬ ነው ያየችው ኤፍራታን ለማየት። እንደገና ደግሞ ኤፍራታ ጥላ ብትሄድም ተመልሳ ደግሞ ኤፍራታን ለመጠበቅ ሰራተኛ ሆና ተቀጥራለች። ብዙ ውጣ ውረድ ያሳለፈች ሴት ናት። በአሁን ጊዜ ግን ሉሊት በዚህ መልኩ መቀጣቱ በጣም ያሳዝናል። እና በአሁኑ ሰዓት ገኒ መናገርም ማውራትም በቃ ምንም ነገር አትችልም። ሕክምናም ሄዳለች። ግን ደግሞ ይሄ ድንጋጤ ስለሆነ ከትንሽ በኋላ ይተዋታል ተብሏል። ሐኪሙ እንደዛ ነው ያለው። ግን ሉሊት ግን በጣም ከባድ ሰው ናት። ጽዮንም እንደዛ አደረገቻት። አሁን ደግሞ በገኒ መጣች። እዛ ቤት ተደብቃ ብዙ ነገሮችን እያደረገች ነው። ግን ደግሞ ጽዮንን እንደዚህ እንዳደረገች ናታን ቢያቅ በአንድ ነው የሚገላት። እና ለዛ ነው ዋጋውን የሰጣት ያፌት። እንግዲህ በአሁኑ ሰዓት የእሷን ጥፍር ነቅሎላታል። አሁን ደግሞ ገኒ ላይ እንደዚህ ማድረጓ አልነበረባትም።
ልጇ ለምን ደበቀ? እሷ ደግሞ ይሄ ለመበቀል ነው። በቃ ስለ ሰው ግድ የላትም ሉሊት እንደምታውቁት። እና ገኒ እንግዲህ መናገር ስትፈልግ መናገር አትችልም። ከባድ ችግር ውስጥ ነው ያለችው። ዳግም አዝኗል። ከገኒ ጋራ ነው የሚሆነው። ኤፍራታም ግን ዛሬ ቀን መታ አይታለች እናቷን አንድ ቀን ትድኛለች ብላ እንትን ብላለች። ለገኒ ለኤፍራታ ስትል ነው ገኒ ሸቀጣ ሸቀጥ ጉልት የጀመረችው። ብቻ በዛሬ ቀን ግን አይታ መታ የሷን አይን ስታይ ገኒ መናገር ባትችልም ፊቷ ላይ ፈገግታ ይታያል። እንደዛ ነው ቤተሰቦቼ። ሌላ ደግሞ ኤፍራታ በአሁኑ ሰዓት የያፌትና የናተን ጸጉር እየፈላለገች ምርመራ ልታደርግ ነው። ያ ቀን የምታስታውሱ ከሆነ ያፌት ሰክሮ ስመጣ እኔ ያው የናተን አባት ስሞት ጊዜ መሞት አልነበረብህም ልጅ ማረኝ እባክህ እስከምትለኝ ድረስ እቀጠቅጥህ ነበረ፣ ግን ምን ላድርግ ሞት መመለስ አይቻልም ስል ኤፍራታ ደነገጠች። ይሄ ነገር ግን ለናታን ልታሳውቆ ስትሄድ ናታን ጀርባ ነው ሰጣት። ሊያዋራት እንኳን አልቻለም። ምክንያቱም በቃ ትታኝ ሄዳለች ድጋሚ። አሁን ደግሞ እሷን መቀበል አልችልም ብሎ ስለወሰነ ነው። አሁን ግን በራሷ መንገድ ማድረግ ወስናለች። ብሩንም አግኝታለች። ያፌት እንግዲህ ይሄንን ብር ለምን እንደፈለገች ብሎ ለመፈተን ነው እዛ ቦርሳ ውስጥ አስቀምጦ በር ላይ ይጣልለት። ለታሪኩ ግን ተከታታያት፣ ምን እንደምታደርገው፣ ምን እንደምትሰራው፣ ምን እንዳቀደች ማወቅ አለብኝ፣ አሳወቀኝ እያለች ነው። ታሪኩ እንግዲህ እንደምታውቁት ያፌት ጋራ ውሎ እንደ ያፌት ሆኗል። በቃ ሁሉንም ነገር ያፌት ያለ ነገር ሁሉ ያደርጋል። ሩጥ ከተባለም ይሮጣል እና ከተባለም ይመጣል። የፈለገና ያፌት የፈለገው ነገር ያደርግለታል። እና ኤፍራታ ግን ከታሪኩ የምትወጣ አይመስልኝም። የሚገርማችሁ ነገር እንደዛ ነው። ኤፍራታ ግን ከያፌት አመልጣለሁ ብላ እንደዚህ እንትን ውስጥ ገባች። ይሄን ከምታደርግ ሌላ ነገር ብትፈልግ ይሻላት ነበረ። አሁን እንዴት ነው ከያፌት እጅ የምታመልጠው? ይሄው እስር ቤትን ገብቶ ወጣ። ያፌትን ማንን የሚያሳስረው ብቻ አላቅምና እንደዛ ነው። ፖሊሶቹ ራሱ ባለፈው ያፌት ቢኒ ከየትም አምጣ አንተ ነው እንደዚህ ያደረግከው ብሎ ያፌት ላይ ደምድሞታል። ያፌትም አሁን ቢኒን ፈልጎ ወደ ህግ እንደሚሰጠው ተስፋ አለኝ እና እንደዛ ነው። አቤል ግን ይቀጣል ታውቃላችሁ። እና ሌላ ነገር ትልቁ ነገር ጽዮን እንደዚህ ከጭንቀቱ ትንሽ እፎይ ማለቷ ነው። እኔ በጣም ደስ ያለኝ እና የቤዛና ሀዲሱ ፍቅረኛ ተገናኝተዋል፣ አውርተዋል። ቤዛ በአሁኑ ሰዓት ደስተኛ ናት። ስትጨነቅ በቃ ስደብራት እሱ ጋር ደውላ፣ እሱም ደግሞ እንደ ቤዛ የተጨነቀ ሰው ነው፣ ብቸኝነት የቀጣ ሰው ስለሆነ ለዛ አሁን ጥሩ ባል ነው ያገኘችው ብዬ አስባለሁ። የዲሆራ እናት ደግሞ ትዝታ ናታንን ዛሬ አስቀጥራለች። እንግዲህ ናታን ተደስቷል። ዲሆራ እንደምን ጨቅጭቃ ነው ናታንን ስራ አስገባልኝ ያለችው። ግን ደግሞ